በስማም እናንተ ከሁለት ሰዓት ጀምሮ እስካሁኗ ሰዓት ይሄን ቪዲዮ ሪከርድ እስከማረስበት ሰዓት ማለትም እስከ 3 ሰዓት ተኩል ድረስ በቃ አይን ያለው በቃ ስልኬ ላይ ነው ማለት ትችላላችሁ። ሀይሚና ብሩኬን ጠበቃ ማለት ነው። አይኔ ፍዝዝ አለ ቦዘ ማለት ነው። እንዴ ብዘል አንዱ ቤት ብገባ እዛ በወጣ እዛ ብገባ የትም ቦታ ላያቸው አልቻልኩም። ኧረ በጣም ናፈቁን። ጠፉ እኮ ደግሞ ዛሬ ብስማ ትናንትናም ዛሬውን ልትቀጡ ነው ሀይሚና ብሩኬ። ኧረ ይህም ከባድ ነው። ኧረ በጣም ናፈቃችሁን። የእውነት በጣም ነው የናፈቀችን። በጣም ናፍቃችሁናል ሁለታችሁም። የእውነት እንዴ ምን ተፈጥሮ ነው? ምንድን ነው እንደዚህ መጥፋት? ሰላም ሰላም፣ እንዴት ናችሁልኝ የሀገሬ ልጆች? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። በሀገርም በውጭም ያላችሁ ሰላማችሁ ይብዛልኝ። እንግዲህ ሀይሚና ብሩኬ ዛሬም ትላንትናም እንግዲህ ድምጻቸውን አጥፍተዋል፣ የሉም። እውነትም የምናገር በጣም ነው የናፈቁኝ። በጣም በቃ ስወጣ ስገባ ምንም ላገኛችሁ አልቻልኩምና ያው አንዳንድ ነገሮች ቲክቶክም እንዲሁም ደግሞ ኢንስታግራም ላይ ሼር የሚያደርጋቸው ነገሮች አሉ ብሩኬ እንዲሁም ሀይሚና በዛ ያው ተደናግጣችኋል ይመስለኛል። ጠፉ ያላችሁኝ ነውና ምን ሆነው ነው የሆኑት ነገር አለ ወይ ምናምን ብላችሁኛል። እውነት ለመናገር ያው እነሱ አልመጡም ማለት የሆነ ሌላ ትልቅ ችግር አለ ማለት አይደለም። ግን ሌላም የሆነ የፈራሁት ነገር አለ። ምንድነው የፈራሽው ካላችሁ ነግራችኋለሁ ወደ በኋላ ላይ በደንብ። ግን በመጀመሪያ ያው መልካም ነገርና ጥሩ ነገር ማሰብ ጥሩ ነው። መጥፎ ነገር ከምናስብ ይልቅ ጥሩ ነገሮችን ማሰብ መልካም ነው ባይ ነኝ። ግዴታ ዛሬ ወይም ትላንት አልመጡም ማለት ችግር ደርሶባቸዋል ማለት አይደለም። አንደኛ ያው እያየናቸው ነው፣ ኦንላይን ላይ የአንዳንድ ነገሮችን ሼር እያደረጉ ነው፣ ፖስት እያደረጉ ነው። ሀይሚዬ ራሱ ዛሬ እነ ሀቭን ፖስት ሼር አድርጋ እንኳን ተወለዳችሁልኝ ብላለች። በጣም የሚገርመው ነገር የሀብም የናኒም ልደት አንድ ሆኖ እጅግ በጣም አስገራሚ ነው። እውነት ለመናገር በጣም ነው የገረመኝ አንድ በመሆኑ ማለት ነው። እና እንኳን ተወለዳችሁልኝ ብላ ሼር አድርጋ ይቻታለሁ። ብሩኬም ደግሞ ሌላ ጥቅሶች እንዲሁም አንዳንድ እንግሊዘኛ ፖስቶችን ያው ጥሩ መልእክት ባይሆኑም ግን ያው ኦንላይን ላይ አለ ለማለት ያክል ነው ይሄን እምላችሁና ጥቅሶቹን ፖስት እያደረገ ነበር። ሀይሚም እንደዛውና ኦሬዲ ያው ደህና ናቸው። ኦንላይን ላይ ያየናቸው ስለሆነ ማለት ነው። የናፍቆቱን ነገር ተውት። ናፍቆቱ ኧረ በስመአብ እኔ ራሱ እንዴት እንደናፈቁኝ። ከዛ ውጭ ግን አንዳንድ ጊዜ ከሁሉም ነገር ርቃችሁ ሰላም በቃ እንዴት ነው ከራሳችሁ ጋር ማውራት ምናምን የሚባል ነገር አለና ዩቲዩብ ስራ ደግሞ እውነት ለመናገር ከየትኛውም ስራ ራሱ ይከብዳል። በጣም ነው የሚከብደው። ፕሮሰስ አለው፣ ይሰለቻል። እግዜርን ነው የምላችሁ። እና እነሱ ደግሞ እንኳን አይደለም እነሱ እኛ ይችን ሪከርድ ለማድረግ በጣም ብዙ ኤዲት እናደርጋለን። እነሱ ደግሞ ውጭ ወጥተው ካሜራ ይዘው ካሜራማን ይዘው ራሳቸውን የሆነ ፕሮቴክት አድርገው ቦታ ፈልገው ቦታ መርጠው አሁን በአሁን ሰዓት ደግሞ አዲስ አበባ ላይ የትኛውን ቦታ ካሜራ ይዞ መገኘት እንደፈለጋችሁ ያገኛችሁት ቦታ ላይ አትቀርጹም። የሆነ የራሱ ቦታ አለ ምናምን ነገር እና ይደክማል፣ ይሰለቻል፣ ጊዜ ያስፈልጋቸዋል የሚያወሩበት ስለ ህይወታቸው የሚያስቡበት። ሀይሚዬም ደግሞ ትምህርት እየተማረች ነው።
ያው ኦንላይን እየተማረች እንደሆነ ሰምቻለሁ፣ ይነግራችሁኛል እናንተም። እኔ ግን ትምህርቷ እንደተቋረጠ ነበር የተሰማኝና ዛሬ ጠፉ ማለት ያው ሌላ ችግር አለ ማለት አይደለም። በነገራችን ላይ ደህና እንደሆኑ ሰምቻለሁ። እኔ ከውስጥ መረጃ ደርሶኛል። ስልክ ደውዬ ነበርና ደህና ናቸው፣ ሰላም ናቸው። አንዳንዴ ያው ለሰው የማይወሩ ነገሮች በውስጣችን ብዙ የምናሰላስለው ነገሮች ይኖራሉ። የህይወት ቻሌንጆች። ይህ ሲጀምር ህይወት እኮ በፈተና የተሞላሽ ናትና ከራስ ጋር ማውራት፣ ለራስ ጊዜ መስጠትም ግድ ነው። ሁሌ ስራ 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 በየቀኑ ቪዲዮ ቀረጻ ራሱ ይሰለቻል እና እረፍት አስፈልጓቸው ነው እንጂ ሌላ ነገር አይደለም። ሌላ ነገር ቢኖር እንኳን ያወጣው መናገር ያለባቸውን ይናገራሉ። ሁለተኛ ነገር ደግሞ ትላንትና አይታችኋቸዋል። በሳቅ በፈገግታ በደስታ ነበር አይደል ያየናቸው። ደህና ነበሩና ያን ያክል የተጋነነ ነገር አለ ብዬ አልገምትም። ደህና ናቸውም ደግሞ ሰውም ነግሮኛል። ያው ከነሱ አካባቢ ያሉ ልጆችና ግሩፕ ላይ ምንም አሉ እናወራቸዋለን። ቴሌግራም ግሩፕ አለን እንደዚህ የነሱ ደጋፊዎችም አንዳንድ ልጆች እኛ እርስ በርሳችን ራሱ አለን ብዙ ጓደኞቼ እኔ እና ያው ሰላም መሆናቸውን አጣርተናል። ግን አንድ ነገር የምፈራው ነገር አለ። ያው እንግዲህ ሰሞኑን ጥሩ ሁኔታ ላይ ናቸው። ደስ የሚል ሁኔታ ላይ የሚሰሩት ነገር የሚያቀርቡልን ነገር ፈታ የሚያደርግና የሚያዝናና ነው። ደስ የሚል ሁኔታ ላይ ናቸው ያሉት። እንደ በፊት ማንነታቸው እንደ ድሯቸው ቪዲዮ እየሰሩልን ያሉትና ምንድነው የፈራሹ ካላችሁኝ ግን 2 ቀን 3 ቀን አድረው ከባድ ፕራንክ ይዘውብን እንዳይመጡ እኔ የምፈራው ይሄንን ነው። ይልክ ማለት አሁንማ መፍራት ጀመርኩኝ። ለመሰላችሁ የሆነ ጊዜ ላይ ጥሩ ይሄዱና የሆነ ጊዜ ላይ ደግሞ የሚመጣባቸው ነገር አለ። አምጥተው ክልስ የሚያደርጉት ነገር በቃ እና ይሄን ሰሞን የሆነ ውስጤ ፍርሃት እያለው ነው። እንደዚህ አይነት ፕራንክ እንደስከዛሬው እንዳይመጣና ሀይሚ ብሩኬ እንደዚህ አይነት ፕራንክ ከማንጣታችሁ በፊት ጥንቃቄ አድርጉ። በደንብ አስቡበት። ሁለተኛ በጣም ብዙ ኦዲየንሶች ተቀይሟችኋል። በጣም ብዙ ቤተሰቦች አጣችኋልና አሁንም እንደዛ እንዳይሆን ለመሰላችሁ አንዳንድ ጊዜ የሰውም ችግር ነው እንደዚህ እንዲያደርጉ የሚያረጋቸው ማለት ነው። እንደዚህ ስራ ሲሰሩ በጣም ትንሽ ቪው ነው የሚኖረው። የሃይሚን ቻናል እያያችሁት ነው፣ የብሩኬም እንደምታዩት ነው። ለምን አሁን ሃይሚን ሰብስክራይብ ብታደርጓት ቻናሏ በቃ አሁንም ገና 2 እንኳን ለመግባት ገና ብዙ ይቀራታል። ገና 20 ምናምን ይቀራታል እና እሷን ፑሽ እናድርጋት፣ እንግፋት። እስኪ እየገፋችኋት አይደለም፣ ግፏት እስኪ ግድ የላችሁም። ሰብስክራይብ አድርጉ እና ሼር አድርጉላት። ደግሞ ትላልቅ ዩቲዩበሮች ሼር ብታደርጉ ምን ችግር አለው? እሷ የማንንም ቻናል ስታሳድግ የኖረች ናትና ይሄንን ፕራንክ የሚያመጡት ራሱ ለዚህ ነው። በቃ የሆነ ከበድ ያለ ፕራንክ ካልተሰራበት ቻናሉ ቅዝቅዝ ነው የሚለው። ለዛ ነው እንደዚህ አይነት ፕራንክ የሚያመጡትና ግን የፈለገ ነገር ቢሆን ከናንተ ሰላም አይበልጥም። ያላችሁን ቤተሰብም እንዳታስቀይሙ። አጉል ፕራንክ ባታመጡ ደስ ይለናል። በተረፈ በጣም ናፍቃችሁናል። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ባላችሁበት ቀጥሉ እንጂ ሌላ ፕራንክ እንደኔ ባይመጣ ባይ ነኝ። በቃ የእውነት አሁን በቀደም ብሩክ የሰራው ፕራንክ የእውነት እንደው ሰብስክራይብ እና ላይክ ያንሰዋል። ምን አለ የሰው ልጅ ሲጣላ ባትወዱ። እነሱም ወደው አይደለም እንደዛ የሚያደርጉት።